እንደተለመደው በዛሬ ፕሮግራማችንም የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። በተለይ እናንተን የሚያሸልሙ የማሊያ እንግዲህ ሽልማቶችን ወደ እናንተ የምናደርስበት የጥያቄና መልስ ፕሮግራማችን ዛሬም ይቀጥላል። የተጫዋቾችን እንግዲህ እግር ኳሳዊ የተዘዋወሩበትን ክለቦች እናስመለክታችሁና ግምቶቻችሁን የምታካፍሉበት ፕሮግራማችን በዛሬ ፕሮግራማችንም ወደ እናንተ ይደርሳል። ከዝውውር ጉዳዮች ጋር በተያያዘም ሰፋ ያሉ ዘገባዎችን ወደ እናንተ እናደርሳለን። የሊቨርፑልን የዝውውር ጉዳዮች በስፋት ወደ እናንተ ለማድረስ ሙከራዎችን እናደርጋለን። ከዛ በተጨማሪ ግን ማንቸስተር ዩናይትድንም አርሰናልንም ሌሎችንም ክለቦች የተመለከቱ የዝውውር ጉዳዮችን እናነሳለን። እንደተለመደው ደግሞ ከዓለም አቀፍ በእግር ኳስ ደረጃ የተከሰቱ አበይት ጉዳዮችን የምንዳሰስበት 240 ሰከንድ የሚለው ፕሮግራማችንም በዛሬው ዕለት ወደ እናንተ መድረሱን ይቀጥላል። እንዴት ናችሁ ውድ ቤተሰቦቻችን? በዕለተ ረቡዕ የምሳ ሰዓት የስፖርት የመረጃ ሰዓታችን በፉአድ ባህሩ የዩቲዩብ ቻናላችን ላይ ትገኛላችሁ። ስለምትከታተሉን ስለምታደምጡን እጅጉን ከልብ አድርገን ነው የምናመሰግነው። እንደተለመደው የተለያዩ ርዕሰ ጉዳዮችን የምናካፍልበት የስፖርት ፕሮግራማችን አሁን ተጀምሯል። የጥያቄና መልስ ፕሮግራማችንን በማስቀደም ነው የምንጀምረው። ከዛ በመቀጠል የተለያዩ የዝውውር ጉዳዮችን ወደ እናንተ እናደርሳለን። እናንተን የሚያሸልመው ከዛ በተጨማሪ የማሊያ ሽልማቶች ወደ እናንተ የምናደርስበትን የጥያቄና መልስ ፕሮግራምን በማስቀደም እንጀምራለን። የአንድን የአሰልጣኝ የተዘዋወረባቸውን ክለቦች ትመለከቱና የአሰልጣኝ ማን እንደሆነ ግምቶቻችሁን ታሰፍሩ ላላችሁ ወደ ጥያቄው ነው በቀጥታ የምንወስዳችሁ። የዛሬው ጥያቄያችን የሚያጠነጥነው አንድ አሰልጣኝ ነው። ይህ አሰልጣኝ የአሰልጣኝነት ስራውን የጀመረው በፍራንክፈርት ዩዝ ቡድን ወይም ታዳጊ ቡድን ነው። የፍራንክፈርት የታዳጊ ቡድንን ካሰለጠነ በኋላ ወደ ማይንዝ 05 አመራ። በማይንዝ 05 የተወሰኑ ዓመታትን ከቆየ በኋላ ቀጣይ መዳረሻው ቦሩሲያ ዶርትመንድ ሆኗል። በቦሩሲያ ዶርትመንድም የአሰልጣኝነት ዘመኑ ጥሩ የተሳካ የውድድር ዓመታቶችን አሳልፈዋል። ከዛም ወደ እንግሊዙ ክለብ ሊቨርፑል አምርቷል። በሊቨርፑልም የተለያዩ ሽልማቶችን ማሸነፍ የቻለ አሰልጣኝ ነው፣ ፕሪሚየር ሊግና ቻምፒየንስ ሊግን ጨምሮ። ይህ አሰልጣኝ በእግር ኳስ ሕይወቱ ያላሳካው የሽልማት አይነት የለም ብሎ ማንሳት ይቻላል። የተለያዩ ዋንጫዎችን ማሳካት የቻለበት የእግር ኳስ ሕይወት ነው ያለው። የአውሮፓ ቻምፒየንስ ሊግን አንድ ጊዜ ማሸነፍ የቻለበትን አጋጣሚ ተመልክተናል። የእንግሊዝ ፕሪሚየር ሊግን አንድ ጊዜ አሸንፈዋል። የዩኤፋ ሱፐር ካፕን አንድ ጊዜ አሸንፈዋል። የጀርመን ቡንደስ ሊጋን አንድ ጊዜ አሸንፈዋል። የእንግሊዝ የኤፍኤ ካፕን አንድ ጊዜ እንዲሁ የእንግሊዝ ሊግ ካፕን ደግሞ ሁለት ጊዜ ማሸነፍ የቻለበትም የእግር ኳስ ሕይወቶች እንዳሉት ነው የሚገለጸው። ይህ አሰልጣኝ ማን ይመስላችኋል? ምላሾቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከጥያቄና መልስ ፕሮግራማችን በድጋሚ ተመልሰን መጣን። ውድ ቤተሰቦቻችን ይህንን ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብሮነታችሁን ስለምታሳዩን እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ የዝውውር ጉዳዮችን እናነሳለን። ወደ ቀዳሚው የዝውውር ፕሮግራማችን ወይም የዝውውር ርዕሳችን እናምራ። ይኸውም ከሊቨርፑል ጋር የተያዙ መረጃዎችን ነው ወደ እናንተ የምናደርሰው። ውድ ቤተሰቦቻችን በዚህ የዝውውር መስኮት እንግዲህ ሊቨርፑሎች በንቃት እየተሳተፉ ከሚገኙ ክለቦች መካከል በግንባር ቀደምትነት ይጠቀሳሉ። በእርግጥ ማንቸስተር ሲቲ እስካሁን በርከት ያሉ ዝውውሮችን የፈጸመው ክለብ ነው። 3-4 አክል ተጫዋቾችን እስካሁን ድረስ መፈጸም ችሏል። ሊቨርፑልም ግን እንግዲህ በርከት ያሉ ተጫዋቾችን ማስፈረም የቻለበትን የዝውውር መስኮት ነው እየተመለከትን የምንገኘው። እንግዲህ ማንቸስተር ሲቲዎች በተለይ የዓለም ክለቦች ዋንጫ ውድድሮችንም እያደረጉ ከመገኘታቸው ጋር በተያያዘም እነዚህን ዝውውሮች እንግዲህ በጊዜ መፈጸማቸው የሚጠበቅ ጉዳይ ነው። ነገር ግን ሊቨርፑሎች ለቀጣዩ የውድድር ዘመን ራሳቸውን ለማጠናከር ነው ዝውውሮችን አሁን በደንብ እያደረጉ የሚገኙት። የተለያዩ ዝውውሮችን እየተመለከትን እንገኛለን በሊቨርፑል ቤት። በተለይ ደግሞ የትሬንት አሌክዛንደር አርኖልድ ከዚህ ክለብ ጋር እንግዲህ መለየትን ተከትሎ በዛ ቦታ ላይ ማንን ተጫዋች ያስፈርማሉ፣ በዛ ቦታ ላይ ደግሞ የትኛውን ተጫዋች ይተካሉ የሚለው ጉዳይ በበርካቶች ሲጠበቅ የነበረ ጉዳይ እንደነበር የምናስታውሰው ነውና እንግዲህ ቀደም ብለው ነው የዝውውር መስኮቱ አሁን ላይ እንግዲህ ሳይከፈት ጭምር የ10 ቀኑ የዝውውር ጊዜ ለዓለም ክለቦች ዋንጫ ተብሎ በተከፈተው የዝውውር መስኮት ነው እንግዲህ ማስፈረማቸውን ያረጋገጡት። ከየርገን ክሎፕ መልቀቅ በኋላ እጅግ አስቸጋሪ ጊዜያቶችን ያሳልፋሉ ተብለው ሲጠበቁ የነበሩት አሰልጣኝ አርነ ስሎት እንግዲህ በሊቨርፑል በመጀመሪያው ውድድር ዓመታቸው ከየርገን ክሎፕ የተቀበሉትን ቡድን ይዘው እንግዲህ እዛ ቡድን ላይ የጨመሩት ፍሬዴሪኮ ኪየዛን ብቻ ነው። እሱም ደግሞ በርከት ያሉ ጨዋታዎች ላይ ቡድኑ ላይ አልተመለከትነውም። ስለዚህ ያንኑ ቡድን ይዘው የርገን ክሎፕ ለመጨረሻ ጊዜ የተካፈሉበትን ቡድን ይዘው ነው እንግዲህ በመጀመሪያው ውድድር ዓመታቸው ግን እጅግ አስደናቂ ጊዜን ማሳለፋቸውን ተመልክተናል። የፕሪሚየር ሊጉ ሻምፒዮን እንደነበሩ ይታወሳል። ፕሪሚየር ሊጉ ከተጠናቀቀ በኋላ ከሊቨርፑል ጋር በተያዙ የተለያዩ ርዕሰ ጉዳዮች ይነሱ ነበር። አንደኛው የሞሐመድ ሳላህ፣ ከዛ በተጨማሪ የቨርጂል ቫን ዳይክ እና የትሬንት አሌክዛንደር አርኖልድን ጉዳይ በተመለከተ
የኮንትራት ጉዳዮቻቸውን በቶሎ አለመጨረሳቸው የሊቨርፑል ደጋፊዎች ጥያቄዎችን ሲያነሱባቸው እንደነበር የምናስታውሰው ነው። የእነዚህ ወሳኝ የምንላቸው ተጫዋቾች ናቸው በሊቨርፑል። ትሬንት አሌክዛንደር አርኖልድ እጅግ ወሳኙ ተጫዋቻቸው ነው። ከዛ በተጨማሪ ለ20 ዓመታት በዚህ ክለብ ያገለገለ የክለቡን ባህል በደንብ ጠንቅቆ የሚያውቅ አይነት ተጫዋች ነው። እሱን እንግዲህ ሊያጡት ኮንትራቱ ነፃ እንደነበር ይታወሳል። ከዛ በተጨማሪ ሞሐመድ ሳላህም በዚህ የውድድር ዓመት ብቻ ሳይሆን ባለፉት የውድድር ዓመታት ለሊቨርፑል ከፍተኛ ግብ አስቆጣሪ በመሆን ያጠናቀቀ ተጫዋች ነው። የእንግሊዝ ፕሪምየር ሊግንም እንዲሁ ከፍተኛ ግብ አስቆጣሪነት በተደጋጋሚ ጊዜ ማሸነፍ የቻለ ነው። ዘንድሮ ደግሞ እጅጉን ይለይ ነበር። መሐመድ ሳላህ በአሲስቱ ደረጃ በአንደኝነት አጠናቋል። 18 አሲስቶችን በማድረግ በከፍተኛ ግብ አስቆጣሪነቱም 28 ግቦችን በማስቆጠር የከፍተኛ ግብ አስቆጣሪነቱንም እንዲሁ ያሸነፈው እሱ ነበር እና ወሳኙ ተጫዋቻቸው ከኮንትራት ነፃ የሚሆንበት የውድድር ዓመት እንግዲህ እስከ መጨረሻዎቹ ሳምንታት ድረስ ቀርበው ነበርና የሊቨርፑል ደጋፊዎች በዚህ ጉዳይ ላይ ብስጭታቸውን ሲገልጹ እናስተውል ነበር። ሻምፒዮን ለመሆን ቢቃረቡም እነዚህ ወሳኝ ተጫዋቾቻቸው ሊለቁ ከጫፍ እንደደረሱ ስንመለከት ነበር። በተለይ መሐመድ ሳላህ በውድድር ዓመቱ አጋማሽ ላይ ጭምር እንደዚህ አይነት ሀሳቦችን የመጨረሻ የውድድር ዓመት ሊሆን ይችላል የሚል አይነት ሀሳብን ጭምር ሲሰጥ እንደነበረና ተጫዋቹ ግን በክለቡ የመቆየት ፍላጎት እንዳለው የሚያሳዩ ሪፖርቶች ሲወጡ ነበርና ያንን እስከ መጨረሻው ድረስ መጓዛቸው ደጋፊዎችን እንዲበሳጩ አድርጓቸዋል። ያም ደግሞ ዋጋ ያስከፈላቸው ይመስላል። በተለይ በትሬንት አሌክዛንደር አርኖልድ ጉዳይ ላይ ዋጋ አስከፍሏቸዋል። እስከ መጨረሻው ጊዜ ኮንትራቱን ሳያራዝሙ መቅረታቸው በመጨረሻ ተጫዋቹንም በክለቡ ማቆየት አልቻሉም። ከዛ በተጨማሪ ደግሞ ገና 26 ዓመቱ ላይ የሚገኝ ተጫዋች ነው። ፐርፎርማንሱ በጣም አሪፍ የሚባል ተጫዋች ነው። ከዛ በተጨማሪ ደግሞ ሪያል ማድሪድ ነው የሄደውና ከፍተኛ ገንዘብ ማግኘት የሚችሉበትን ዝውውር በነፃ እንዲለቁት ያደረገበትን አጋጣሚ ነው የተመለከትነው። ቀደም ብለው እንኳን ለመሸጥ ቢሞክሩ ኖሮ ተጫዋቹ ላይ ገንዘቦችን ያገኙ ነበር። ኮንትራቱን ቢያራዝሙ ደግሞ እንግዲህ ቢሸጡትም ገንዘብ ያገኛሉ። በክለቡ ደግሞ ቢቆይ ደግሞ ለቡድኑ ትልቅ ጠቀሜታን የሚሰጥ አይነት ተጫዋች ነው ትሬንት አሌክዛንደር አርኖልድ እና ያንን ነገር ሳያደርጉ መቅረታቸው ይታወሳል። አሁን ላይ ግን ከዛ ጉዳይ እየተማሩ ይመስላል። በተለይ በኢብራሂማ ኮናቴ ጉዳይ የትሬንት አሌክዛንደር አርኖልድ እጣ ፈንታ እንዳይደርሳቸው በትልቁ እንቅስቃሴዎችን እያደረጉ ነው የሚገኙት። ተጫዋቹ እንግዲህ በሚቀጥለው ክረምት ከኮንትራት ነፃ ይሆናልና ሊቨርፑሎች በዚህ ክረምት ውሳኔን አሳልፍ የሚል አይነት ሀሳቦችን እየሰጡ ይገኛሉ። ከክለቡ መልቀቅ የሚፈልግ ከሆነ በዚህ ክረምት መሸጥ እንዳለበት ነው የሚነገረው። በቀጣይ የክረምት ተጫዋቾች የዝውውር መስኮት ተጫዋቹን በነፃ እንዳያጡት፣ ነገር ግን በክለቡ መቆየት ደግሞ የሚፈልግ ከሆነ ኮንትራቱን እንዲያራዝም ነው ጥያቄዎች እየቀረቡለት የሚገኘው ከኢብራሂማ ኮናቴ ጋር በተያዘና እንግዲህ ሪያል ማድሪዶች አሁን ላይ ዓለም ላይ የሚገኙ ትላልቅ ከዋክብቶችን እንግዲህ ከኮንትራት ነፃ እያደረጉ የመውሰድ እንግዲህ ልምዶችን እያካበቱ ይገኛሉ። በኬሊያን ምባፔ ነው ይህንን ነገር አድርገውት እንደነበር የምናስታውሰው። ትሬንት አሌክዛንደር አርኖልድ ቀጥሏል። አሁንም የኢብራሂማ ኮናቴ ጉዳይ ከሪያል ማድሪድ ጋር ነው የተያዘው በነፃ ዝውውር። ከዛ በተጨማሪ ደግሞ ከአርሰናልም እንዲሁ እነ ማይልስ ሉዊስ ስኬሊን ጭምር በዚሁ መንገድ ከኮንትራት ነፃ በማድረግ ለመውሰድ እቅዶቻቸውን እያደረጉ እንዳሉ ይታወቃል። እና ኢብራሂማ ኮናቴ ሊቨርፑሎች ኮንትራቱን በቶሎ እንዲያራዘም እየጠየቁት እንደሚገኙ፣ ካልሆነ ግን ተጫዋቹ ሊሸጥ እንደሚችል የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። የቨርጂል ቫንዳይክን እና የመሐመድ ሳላህን ኮንትራት ግን ማራዘማቸው ለሊቨርፑል ትልቁ ዝውውር ነው ብሎ ማንሳት ይቻላል። ኮንትራት ማራዘም ቢሆንም ነገር ግን እንደ ትልቅ ዝውውር ነው የሚቆጠረው እነዚህ ትልልቅ ተጫዋቾች ከመሆናቸው ጋር በተያዘ። ሌሎች ዝውውሮችን ግን አድርገዋል። ከዛ በኋላ የትሬንት አሌክዛንደር አርኖልድ መውጣትን ተከትሎ ከጀርመኑ ክለብ ባየር ሌቨርኩዘን ኔዘርላንዳዊውን ተጫዋች ጀረሚ ፍሪምፖንግን ማስፈረም ችለዋል። ይህ ተጫዋች በተለይ እንግዲህ በማጥቃቱ ረገድ በጣም ጠንካራ እንደሆነ ይታወሳል። በመከላከሉም ረገድ ደግሞ የተሻሉ ቁጥሮች እንዳሉት ጭምር ያሳያል። በመከላከሉ ረገድም ጠንካራ እንደሆነ የሚያሳይ ነው። በዣቪ አሎንዞ ስርም በጣም ወሳኝ ከነበሩ የባየር ሌቨርኩዘን ተጫዋቾች መካከል አንደኛው ነው ኔዘርላንዳዊው ጀረሚ ፍሪምፖንግ እና ይህ ተጫዋች መዳረሻውን አንፊልድ ማድረጉን የምናስታውሰው ነው። ቀዳሚ ፈራሚያቸው የነበረውም ተጫዋች ይሄ ነው። እንግዲህ በዛ ቦታ ላይ ደግሞ ሌላኛው ታዳጊ ኮነር ብራድላይ ይገኛል። በዛ ቦታ ላይ እንግዲህ በቋሚነት ለማሰለፍም ፍላጎቶች እንደነበራቸው ይነገራል ሊቨርፑሎች። ነገር ግን ተጫዋቹ አካላዊ ሁኔታው እንግዲህ እንደሚጠበቀው አይደለም፣ ወይም ተደጋጋሚ ጉዳቶች የሚያጋጥሙት አይነት ተጫዋች ነውና በኮነር ብራድላይ ብቻ አምኖ የውድድር ዓመቱን መጀመር ለሊቨርፑሎች ስጋት እንደሆነ ስለተገለጸ ጀረሚ ፍሪምፖንግን ከጀርመኑ ክለብ ባየር ሌቨርኩዘን በማስፈረም ሊቨርፑሎች የዝውውር መስኮታቸውን አንድ ብለው የጀመሩበትን ዝውውር ነው ጀረሚ ፍሪምፖንግ ላይ ያደረጉት። ሆላንዳዊ ተጫዋች ነው። እንግዲህ ከዝውውሩ በኋላ ሲናገር አርኔ ስሎትን ከዚህ በፊት በስም በደንብ አውቃቸዋለሁ። እንግዲህ ሆላንዳዊያን ተጫዋቾች ወይም ሆላንዳዊ ስለሆነ ለብሔራዊ ቡድን ለሆላንድ ብሔራዊ ቡድን ሲሄድ የፒኤስቪ አይንድሆቨን ተጫዋቾች ይነግሩኝ ነበር ብሏል። ስለ አርኔ ስሎት በጣም ምርጥ አሰልጣኝ እንደሆነ ይነግሩኝ ነበር ያኔ የፒኤስቪ አይንድሆቨን አሰልጣኝ በነበረበት ጊዜና አሁን ደግሞ በሊቨርፑል ከዚህ አሰልጣኝ ጋር ለመስራት በመገናኘት እጅጉን ደስተኛ ነኝ የሚል አይነት ሀሳብን ጀረሚ ፍሪምፖንግ መስጠቱን ተመልክተናል።
ቀጣዩ ፈራሚያቸውም ከዛው ከወደ ጀርመን ከዛው ደግሞ ከባየር ሌቨርኩዘን ነው። ሁለተኛው ፈራሚ ለመሆን እጅጉን ቅርብ የሆነው ተጫዋች ይህ ተጫዋች ደግሞ ፍሎሪያን ቨርትዝ ይባላል። በዚህ የውድድር ዓመት እጅግ አስደናቂ ጊዜያቶችን አሳልፏል። ባለፈው የውድድር ዓመትም እንዲሁ የጀርመን ቡንደስሊጋን አንድም ጨዋታ ሳይሸነፉ እንግዲህ ባየር ሌቨርኩዘን ሻምፒዮን ሲሆን ይሄ ተጫዋች በጣም አገልግሎቱ ከፍተኛ እንደነበር የምናስታውሰው ነው። ለሻቪ አሎንዞ ቡድንም እጅግ ወሳኝ ከነበሩ ተጫዋቾች መካከል አንደኛው ነው። ፍሎሪያን ቨርትዝ አሁን ላይ 21 ዓመቱ ላይ ይገኛል። በጀርመን ቡንደስሊጋ ያለፉት 2 የውድድር ዓመታት የውድድሩ ኮከብ በመሆን ያጠናቀቀው ተጫዋች ይኸው ፍሎሪያን ቨርትዝ ነውና ይህንን ተጫዋች ነው ሊቨርፑሎች ለማስፈረም ከጫፍ የደረሱት። የዝውውር መስኮቱ እንግዲህ ሳይከፈት በፊት ከዚህ ተጫዋች ዝውውር ጋር በተያዘ በርከት ያሉ ሀሳቦች ይነገሩ ነበር። ተጫዋቹ በትልልቅ ክለቦች በማንቸስተር ሲቲ፣ በሪያል ማድሪድ ከዛ በተጨማሪ በባየር ሚኒክ የሚፈለግ ተጫዋች ነበርና እነዚህ ክለቦች ነበሩ። እነዚህ 3ቱ ትልልቅ ክለቦች ይህንን ተጫዋች ለማስፈረም ነበር በትልቁ ሲንቀሳቀሱ የነበሩት። በተለይ ደግሞ የጀርመኑ ክለብ ባየር ሚኒክ ይህንን ተጫዋች እንደሚያስፈርመው 100% እርግጠኛ ነበር ብሎ ማንሳት ይቻላል። ምክንያቱም አብዛኞቹ የጀርመን ተጫዋቾች ወይም ደግሞ ጀርመናዊያን ተጫዋቾች ለጀርመን ትልቁ ቡድን ባየር ሚኒክ የመጫወት ትልቅ ፍላጎት እንዳላቸው ነው የሚገለጸው። ከዛ በተጨማሪ ደግሞ ከባየር ሚኒኩ ተጫዋች ጀማል ሙሲያላ ጋር ደግሞ በጣም የጠበቀ ግንኙነትና የጠበቀ ጓደኝነት እንደነበራቸው ይነገራልና በጀርመን ብሔራዊ ቡድንም ይህንን ተግባቦታቸውን በደንብ አሳይተውናል። በባየር ሚኒክም ይህንን ነገር ያደርጉታል ተብሎ ሲጠበቅ ነበር። ነገር ግን ባየር ሚኒክ ይህንን ዝውውር መፈጸም አልቻለም። ሲቲዎችም ይህንን ተጫዋች የማስፈረም ትልቅ እድል እንደነበራቸው በተለይ ወደ እንግሊዝ የሚመጣ ከሆነ መዳረሻው ኢቲሃድ እንደሚሆን በርካቶች ግምቶቻቸውን ሰጥተው ነበር። ከዛ በተጨማሪ ሪያል ማድሪድም የዚህ ተጫዋች ፈላጊ ነበር። ሊቨርፑል እንግዲህ ከዛ በኋላ ነው ወደ ዝውውሩ የገባው። በርካቶችም ሊቨርፑል በዚህ ዝውውር ውስጥ በጣም ይከብደዋል፣ እነዚህ ትልልቅ ክለቦች ወይም ደግሞ እነዚህ ትልልቅ ገንዘቦችን ማውጣት የሚችሉ ክለቦች እንግዲህ ይህንን ተጫዋች ለማስፈረም በጣም ትልቅ እድል አላቸው ሲሉ ነበር። ነገር ግን መዳረሻውን አንፊልድ አድርጓል ይህ ተጫዋች ፍሎሪያን ቨርትዝ። ይህ ዝውውር በእርግጥ የተፈጸመ ዝውውር አይደለም፣ ነገር ግን ሰሞኑን ይፋ እንደሚደረግ ነው ይፋ እየተደረገ የሚገኘው ወይም እየተገለጸ የሚገኘው። ፋብሪዚዮ ሮማኖን ጨምሮ ትልልቆቹ ክለቦች የፍሎሪያን ቨርትዝ ጉዳይ ያበቃለት ጉዳይ ነው። ሊቨርፑል የዚህ ተጫዋች ባለቤት እንደሆነ አረጋግጧል። ዝውውሩን ይፋ ማድረግ ብቻ እንደሚቀረው ነው እየተገለጸ የሚገኘው። የፊታችን አርብ ደግሞ ከነገ በስቲያ ይህ ዝውውር ይፋ እንደሚደረግና ሕክምናውን እንደሚያደርግም ጭምር ነው እየተገለጸ የሚገኘው። ዛሬ ወይ ነገ ደግሞ እንግዲህ የሕክምና ምርመራውን ለማድረግ ወደ እንግሊዝ በረራውን እንደሚያደርግ ጭምር የሚያሳዩ ሪፖርቶች ናቸው ከፍሎሪያን ቨርትዝ ጋር በተያዘ እየወጣ የሚገኘው። ይህ ዝውውር ደግሞ ጀርመን ውስጥ የሚገኙ በርከት ያሉ ሰዎችን አነጋግሯል። በተለይ ጀርመናዊያን የቀድሞ ተጫዋቾች ሀሳቦቻቸውን እየሰጡ ይገኛሉ። የክለብ ፕሬዝደንቶች ጭምር ሀሳቦቻቸውን እየሰጡበት የሚገኝ ዝውውር ነው። ከቀድሞ ተጫዋቾች መካከል እነ ቶኒ ክሮስ፣ ሌሎችም ተጫዋቾች የፍሎሪያን ቨርትዝ ወደ ሊቨርፑል መቀላቀል፣ የፍሎሪያን ቨርትዝ ባየር ሚኒክን አለመቀላቀል በርካቶችን እያነጋገረ ነው የሚገኘው። እንዴት ባየር ሚኒክን እንዳልተቀላቀለ በርካታ በደንብ እንግዲህ ግራ ገብቶኛል የሚል አይነት ሀሳብን ጭምር ቶኒ ክሮስ ሲሰጥ ሰምተነዋል። ሌሎች ሰዎችም እንዲሁ ባየር ሚኒክ እንዴት ይህንን ዝውውር መጨረስ አቃተው የሚል አይነት ጥያቄዎችን ያነሳሉ። ይሄ ሀሳብ የመጣው እንግዲህ እንዳልኳችሁ ጀርመናዊያን ተጫዋቾች በአብዛኛው እንግዲህ ለባየር ሚኒክ ተጫውተው ማሳለፍ ፍላጎታቸው ከመሆኑ ጋር በተያዘው ነውና ይህን ነገር እንግዲህ ከዚህ በፊት በደንብ ሲያደርጉት በተለይ በጀርመን የሚታዩ ሱፐርስታሮች ጀርመን ቡንደስሊጋ ላይ የምንመለከታቸው ሱፐርስታሮች ወደ ባየር ሚኒክ አመርተው ነው ወደ ሌሎች የአውሮፓ ታላላቅ ክለቦች ሊያመሩ የሚችሉት እንጂ በባየር ሚኒክ መጫወታቸው ብዙ ጊዜ እንግዲህ የምንመለከትበት እድል እንደነበር ነው የሚታወሰው። ነገር ግን ይሄ ፍሎሪያን ቨርትዝ ይህ ነገር ሳያደርግ እንግዲህ ቀጥታ ሊቨርፑል ፍላጎቱ እንደነበር ተገልጿል። ከዚህ በፊት እንግዲህ ከሊቨርፑል ጋር ንግግሮችን አድርጎ እንደሚያውቅና አንፊልድንም እንደጎበኘ፣ ከዛ በተጨማሪ ግን ለዚህ ዝውውር በጣም ወሳኙ ሰው ደግሞ አሰልጣኝ አርነ ስሎት እንደሆነም ጭምር ይነገራል። አርነ ስሎት ያቀረበለት ፕሮፖዛል ወይም ደግሞ ከክለቡ እቅድ ጋር በተያዘ ለፍሎሪያን ቨርትዝ ያለውን እቅድ በተመለከተ እንግዲህ ይህንን ተጫዋች እንደማረከውና ወደ አንፊልድ መዳረሻውን እንዳደረገ ጭምርም ነው እየተገለጸ የሚገኘው እና ለዚህ ዝውውር ዋነኛው ሰው አርነ ስሎት እንደሆኑና የአርነ ስሎት ንግግሮች የተጫዋቹን ቀልብ እንደገዙት የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። የክለብ ፕሬዝዳንቶች ጭምር በተለይ ደግሞ የቦሩሲያ ዶርትመንድ ፕሬዝዳንት የሆነው ሰው ይህንን ሀሳብ ሰጥቷል። ተጫዋቹ ከቡንደስሊጋው መውጣቱ እጅጉን በጣም አሳዝኖኛል። ለምን ለተቀናቃኛችን ባየር ሚኒክ አይፈርምም? በዚሁ በጀርመን ቡንደስሊጋ ቢቆይ ነበር እኔ የምመርጠው የሚል አይነት ሀሳብን ሰጥተዋል። እንግዲህ ቦሩሲያ ዶርትመንድ እና ባየር ሚኒክ ተፎካካሪ ክለቦች እንደሆኑ የሚታወቅ ጉዳይ ነው። ነገር ግን የዶርትሙንዱ ፕሬዝዳንት የተጫዋች ሊቨርፑልን ከሚቀላቀል ለእኛ ለተፎካካሪ ለሆነው ባየር ሚኒክ ቢቀላቀል እና ደግሞ በጀርመን ቡንደስሊጋ ቢጫወት እመርጥ ነበር የሚል አይነት ሀሳብን ጭምር ሰጥቷል እና ለጀርመን ቡንደስሊጋ ይህንን ተጫዋች ማጣት በጣም እንግዲህ ጉዳት ነው ሊሆን
ሊሆን የሚችለው ወይም ደግሞ አንድ ሱፐርስታራችንን እንዳጣና ነው የምቆጥረው የሚል አይነት ሀሳብን የቦሩሲያ ዶርትመንዱ ፕሬዝዳንት ሀሳባቸውን ሰጥተዋል። እንግዲህ ቦሩሲያ ዶርትመንድ ከዚህ ዝውውር ጋር ምንም የሚያገናኘው ነገር የለም። ተጫዋቹ ንብረትነቱ የባየር ሌቨርኩዘን ነበር። ሊያመራ የሚችለው ደግሞ ወደ ባየር ሚኒክ ነበር። ነገር ግን የጀርመን ቡንደስሊጋ ውበት እንደሆነ ጭምር ገልጸውታል። የቦሩሲያ ዶርትመንዱ ፕሬዝዳንት እና ወደ ሊቨርፑል ማምራቱና ከጀርመን ቡንደስሊጋ መውጣቱ ቅር እንዳሰኛቸው ጭምር እኚሁ ሰው ሀሳባቸውን ሰጥተዋል። እና ይሄ ተጫዋች ለሊቨርፑል በጣም ትልቅ ግልጋሎቶችን እንደሚሰጥ ይጠበቃል። በክሬቲቪቲ ደረጃ በጣም ትልቅ ነገሮችን ማበርከት የሚችል አይነት ተጫዋች እንደሆነ ይነገራል። እና ለሊቨርፑል የአጥቂ መስመር ተጫዋቾች ደግሞ የበለጠ የጎል እድሎችን መፍጠር የሚችል ለሙሐመድ ሳላ ለሌሎችም በአጥቂ መስመር ላይ ለሚሰለፉ ተጫዋቾች ጭምር ትልቅ የግብ እድሎችን መፍጠር የሚችል አይነት ተጫዋች እንደሆነ በርካቶች እየተናገሩለት የሚገኙ ለተጫዋች ነው። አንፊልድ እየደረሰ እንደሚገኝ ዘገባዎች የሚያሳዩት የፊታችን አርብ ደግሞ የሕክምና ምርመራውን ያደርጋል ይሄ ተጫዋች። ሌላኛው ከሊቨርፑል ጋር በዝውውር ጉዳይ ሊጠናቀቅ ከጫፍ የደረሰው ዝውውር ደግሞ የቦርንመዙ ሃንጋሪያዊው ተጫዋች ሜሎስ ኬርኬዝ ነው። እንግዲህ የግራ ተከላካይ ስፍራ ተጫዋች እንደሆነ ይታወቃል። ዘንድሮ በተለይ የአንድሪው ሮበርትሰን ከዚህ በፊት እንደምናውቀው አለመሆንና እንዲሁ ደግሞ ተጠባባቂው ኮስታስ ሲሚካስም ለሊቨርፑል የሚመጠን አይነት ተጫዋች አለመሆኑን ተከትሎ ነው እንግዲህ ሜሎስ ኬርኬዝን ለማስፈረም ከበርካታ ጊዜያቶች በፊት ጀምሮ የተጫዋች ከሊቨርፑል ጋር ስሙ ሲነሳ እንደነበር የምናስታውሰው አሁን ላይ ያበቃለት ጉዳይ እንደሆነ ወይም ደግሞ ፋብሪዚዮ ሮማኖ እንደገለጸው ከሆነ የሜሎስ ኬርኬዝ ወደ ሊቨርፑል ማምጣት የተጠናቀቀ ጉዳይ ነው የሚል ጭምር ሀሳቦቹን ሰጥቷል። ሰሞኑን እንግዲህ የሕክምና ምርመራውን እንደሚያደርግና የሊቨርፑል ፊርማን እንደሚፈጸምም ጭምር ይጠበቃል። ይህንን የሚያረጋግጠው መረጃ ደግሞ አባቱ ሰሞኑን የተለያዩ ሀሳቦችን ያጋሩበት መረጃ ነው። እኛ ድርድር እያደረግን የምንገኘው ከሊቨርፑል ጋር ነው፣ ማድረግም የምንፈልገው ከሊቨርፑል ጋር ነው፣ መቀላቀልም የምንፈልገው ሊቨርፑልን ብቻ ነው የሚል አይነት ሀሳብን የሜሎስ ኬርኬዝ አባት ሀሳባቸውን ሰጥተዋል። እኛን እንግዲህ ወደ ቦርንመዝ እንድንመጣ ያደረገን እንዲሁ ሪቻርድ ሂውዝ ነው። ስለዚህ አሁንም የምናምነው ይህንን ሰው ነው፣ በሊቨርፑል ይፈልገናል። እንግዲህ እሱ ይዞን ህንድ እንኳን እንሂድ ቢለን እሱን ነው ተማምነን ወደ ህንድ ጭምር አብረነው እንሄዳለን። ስለዚህ ወደ ሊቨርፑል እንድንመጣ የሚፈልገው እሱ ነው። እኛም መደራደር የምንፈልገው መቀላቀልም የምንፈልገው ሊቨርፑልን ብቻ ነው የሚል አይነት ሀሳብን የሜሎስ ኬርኬዝ እንግዲህ አባት ሰሞኑን ሀሳቡን ሰጥቷል። ከዛ በተጨማሪ ደግሞ ተጫዋቹም ሰሞኑን ቃለ መጠይቆችን አድርጎ ነበርና ወደ ሊቨርፑል እንደሚቀላቀል በይፋ ተናግሯል። ከዛ በተጨማሪ ደግሞ እንዲሁ ሙሐመድ ሳላህ በጣም ፈታኙ ከሱ ጋር በተቃራኒ ከተጫወቱ ተጫዋቾች መካከል ሙሐመድ ሳላህ እጅጉን ፈታኙ ሰው እንደሆነ እንዲሁ ደግሞ የአንፊልድን ድባብ እንደሚወደውና እንግዲህ አንፊልድ በጣም ምርጡ ስቴዲየም እንደሆነ ወይም ደግሞ ድባቡ በጣም ልዩ እንደሆነ በእንግሊዝ እግር ኳስ ውስጥ ሀሳቡን ሰጥቷልና ሚሎስ ኪርኬዝ ወደ ሊቨርፑል ሊያመራ ከጫፍ የደረሰ ሌላኛው ተጫዋች ነው። ሚሎስ ኪርኬዝ ሃንጋሪያዊ ነው። ይህ ተጫዋች እንግዲህ በተለይ በሊቨርፑል ቤት ውስጥ ደግሞ አንድ ሃንጋሪያዊ ተጫዋች አለ። ለዚህ ዝውውርም ትልቅ ተጽዕኖን ማድረግ የቻለ ወይም ለዚህ ዝውውር ትልቅ አስተዋጽኦን እንዳደረገ ጭምር ተጫዋቹ በአፉ ተናግሯል። ሚሎስ ኪርኬዝ ይህንን ዝውውር እንደፈጸም ካገዙኝ ሰዎች መካከል ጓደኛዬ ነው። በሀገራችን ብሔራዊ ቡድን ደግሞ አንድ ላይ ነው የምንጫወተውና በጣም የቅርብ ጓደኝነትም አለኝ። ዶሚኒክ ሶቦስላይ ወደ ሊቨርፑል እንድመጣም ደግሞ ትልቁን አስተዋጽኦ አድርጎልኛል የሚል አይነት ሀሳብን ሰጥቷልና ዶሚኒክ እንግዲህ የዚህ ዝውውር ላይ ትልቅ አስተዋጽኦ እንዳደረገ ጭምር ነው ዘገባዎች የሚያሳዩት። ሁለቱም ሃንጋሪያውያን ተጫዋቾች ናቸውና በቀጣይ የውድድር ዓመት ደግሞ በሊቨርፑል ቤት ሁለቱንም ልንመለከት የምንችልባቸው ድሎች ሰፊ እንደሆኑ ነው እየተገለጸ የሚገኘው። የሚሎስ ኪርኬዝ መምጣት ደግሞ አንድሪው ሮበርትሰንን ሊገፋው እንደሚችል የሚያሳዩ ሪፖርቶች አሁን ላይ እየወጡ ነው። ሰሞኑን በተለይ ስሙ ከአትሌቲኮ ማድሪድ ጋር እየተነሳ ይገኛል። ለዚህ ቡድን እንግዲህ የጀርባ አጥንት ከነበሩ ተጫዋቾች መካከል አንደኛው ነው። በተለይ በአሲስት ደረጃ ትሬንት አሌክዛንደር አርኖልድ እና አንድሪው ሮበርትሰን ባለፉት የውድድር ዓመታት በጣም ትልልቅ ቁጥሮችን ያስመዝግበዋል። ዘንድሮ አንድሪው ሮበርትሰን የተወሰነ መቀዛቀዞችን ቢያሳይም ከእድሜ መክፈት ጋር በተያዘ የተወሰኑ የአቋም መውረዶች ቢገጥሙትም ነገር ግን በጣም ወሳኝ ተጫዋች እንደነበር ግን ባለፉት የውድድር ዓመታት ላይ አሳይቶን ነበርና ዘንድሮ ያንን መድገም ባይችልም ነገር ግን አሁን ላይ ከክለቡ ሊለያይ የሚችልበት እድል ሰፊ ነው እየተባለ ይገኛል። አሁን እንግዲህ የየርገን ክሎፕ ልጆች የምንላቸው ወይም የየርገን ክሎፕ ኢራ አሁን ላይ እንግዲህ እየተጠናቀቀ ነው የሚገኘው። በርከት ያሉ ተጫዋቾች እየወጡ ነው የሚገኙት። አሰልጣኝ የርገን ክሎፕ ማምና ለቀባል። በዝውውር መስኮቶች ደግሞ እነ ሮቤርቶ ፊርሚኖ፣ እነ ሳዲዮ ማኔ፣ እነ አሌክስ ኦክስሌድ-ቻምበርሊን፣ እነ ቲያጎ አልካንታራ በርከት ያሉ ተጫዋቾች እንግዲህ እየወጡ በእነሱ ምትክ ሌሎች ተጫዋቾች እየተተኩ ይገኛሉ። አሁን ላይ እነ ጄምስ ሚልነር ጭምር የወጡበትን አጋጣሚ እናስታውሳለን። እነ
እንዲሁ ጆርጂኖ ቫይናልደም፣ እነ ጆርዳን ሄንደርሰን፣ እነ ጀርዳን ሻኪሪ አብዛኞቹ ተጫዋቾች በየርገን ክሎፕ ስር የምናውቃቸው ተጫዋቾች አሁን ላይ እንግዲህ በጣት የሚቆጠሩ አንበሉ እንዲሁ ትሬንት አሌክዛንደር አርኖልድም ጥሎ ወጥቷል። አንድሪ ሮበርትሰንም ሊወጣ ነው እና አብዛኞቹ ተጫዋቾች የየርገን ክሎፕ ስር የነበሩ ተጫዋቾች እየወጡ ሊቨርፑል በአዲስ ኢነርጂ በአዲስ ተጫዋቾች እየተተካ እንደሆነ እየተመለከተ ነው። በርከት ያሉ ታዳጊ ተጫዋቾች እዚህ ስብስብ ውስጥ ይገኛሉ። እነ ዳርዊን ኑኔስ፣ እነ ኮዲ ጋክፖ፣ እነ ከርቲስ ጆንስ እንዲሁ ዶሚኒክ ሶቦዝላይ፣ ሪያ ግራቨንበርች አሁን የመጣው ፍሎሪያን ቬርትስን ጨምሮ ሌሎቹም እንግዲህ ከዋክብቶች አሁን ላይ በጣም ወጣት የሚባሉ ከዋክብቶችን ሊቨርፑል እየተካ ይገኛል። ከየርገን ክሎፕ በኋላ እንግዲህ በአርነ ስሎት ስር ያንን ነገር እያደረጉ ነው የሚገኙት። አሁን ላይ ደግሞ ሌላኛውን ኮከባ የነበረው ተጫዋቻቸውን አንድሪው ሮበርትሰንን እንዲሁ ሊሸኙት እንደሆነ እየተገለጸ ነው የሚገኘው። አትሌቲኮ ማድሪድ ደግሞ ቀጣይ መዳረሻው ሊሆን እንደሚችል ይነገራል። በእርግጥ ተጫዋቹ ከፉክክሮችን ማድረግ እንደሚፈልግ ይነገራል። በሊቨርፑል ቤት ሊቆይ የሚችልበት እድልም እንዳለ ይገለጻል። ነገር ግን ከክለቡ ጋር ስምምነት ላይ ደርሶ ሊሆን እንደሚችል ነው የሚገለጸው። ወደ አትሌቲኮ ማድሪድም ሊያመራ የሚችልበት እድል አለ። አትሌቲኮ ማድሪድ እዚህ ተጫዋች ላይ ነው አይናቸውን ያደረጉት። ካልሆነ የዚህ ዝውውር ደግሞ ካልተፈጸመላቸው ሉካ ዲኜን ከአስተን ቪላ ለማስፈረም ደግሞ ሁለተኛ ምርጫቸው አድርገው እየተጠባበቁ ይገኛሉ። ወደ ስፔን ማምራት ግን እንደሚፈልግ ይገለጻል አንድሪው ሮበርትሰን እና ከዚህ ክለብ ሊለቅ የሚችልበት እድሎች ይኖራሉ ተብሎ ነው የሚታሰበው። ሊቨርፑሎች እንግዲህ እነዚህን 3 ዝውውሮች ከፈጸሙ በኋላ የክረምት የዝውውር መስኮቱን በእነዚህ ተጫዋቾች አያበቁም። ሌሎች ተጫዋቾችንም ለማስፈረም ሙከራ ማድረጋቸው አይቀሬ እንደሆነ ነው እየተገለጸ የሚገኘው። በተለይ በአጥቂ መስመር ላይ ተጫዋቾችን ሊለቁ ይችላሉ። ዳርዊን ኑኔስ፣ ሉዊስ ዲያስ ክለቡን ሊለቁ የሚችሉበት እድል እንዳለ ይገለጻል። በተለይ ዳርዊን ኑኔስ ክለቡን ለቆ ለመውጣት ከጫፍ እንደደረሰ የሚያሳዩ ሪፖርቶችን በተደጋጋሚ እየሰማን ነው እና ይህንን ተጫዋች ለመተካት ደግሞ ሌሎች ዝውውሮችን ለማድረግ እያቀዱ እንደሆነ እየሰማን እንገኛለን። አሌክዛንደር ኢሳክ እና አንቶኒ ጎርደን አሁንም ድረስ በሊቨርፑል እቅድ ውስጥ እንዳሉ የሚገለጹ ተጫዋቾች ናቸው። በተለይ አሌክዛንደር ኢሳክ የሊቨርፑሎች የህልም ዝውውር እንደሆነ ይነገራል። ይህንን ተጫዋች ለማዘዋወር በጣም በትልቁ ፍላጎት እንዳላቸው ነው የሚገለጸው። ነገር ግን ከኒውካስል ዩናይትድ ጋር ይለያያል ተብሎ በጭራሽ አይጠበቅም። አሌክዛንደር ኢሳክ ኒውካስል ዩናይትድ በሚቀጥለው የውድድር ዓመት እንግዲህ ለዋንጫዎች መወዳደር ነው የሚፈልገው። የአውሮፓ ቻምፒየንስ ሊግ ተሳትፎን አግኝቷል። ዘንድሮ ደግሞ በፕሪሚየር ሊጉ እንዲሁ ጥሩ ደረጃዎችን ይዞ ነው ያጠናቀቀው። ከዛ በተጨማሪ ደግሞ ዋንጫን ከረጅም ዓመታት በኋላ ማሳካት ችሏል። የካራባው ካፕን እንግዲህ ማሸነፋቸውን የምናስታውሰው ነው እና ከዚህ በኋላ እንግዲህ ዋንጫዎችን ለማንሳት የሚፎካከር ቡድን እንደሚሆን ይታመናል እና ወሳኝ ተጫዋቾችን መጨመር እንጂ ያሉትን ወሳኝ ተጫዋቾች መልቀቅ እንደማይፈልግ ነው የሚገለጸው። ነገር ግን ሊቨርፑል እስከ 150 ሚሊዮን ፓውንድ ጭምር ለማውጣትና ለማስፈረም ፍላጎት እንዳላቸው ይገለጻል። የህልማቸው ዝውውር እንደሆነ ነው እየተገለጸ የሚገኘው። ነገር ግን ይህንን ተጫዋች ለማዛወር በጣም ከባድ እንደሆነ እየተገለጸ ይገኛል። ነገር ግን ምናልባት እንግዲህ በአጥቂ መስመር ላይ የሚገኙ ተጫዋቾች እነ ዳርዊን ኑኔስ የሚለቁ ከሆነ በዚህ ቦታ ለማስፈረም ካሰቧቸው ተጫዋቾች መካከል አንደኛው በማንቸስተር ዩናይትድ እቅድ ውስጥ ያለው ሁጎ ኤኬቴኬ ሌላኛው በሊቨርፑልም የሚፈለገው ተጫዋች እንደሆነ እየተገለጸ ነው። ሌላኛው አንቶኒ ጎርደን ነው ስሙ ከሊቨርፑል ጋር እየተነሳ የሚገኘው። ይህ ተጫዋች እንግዲህ ለየት የሚያደርገው ትውልዱም በዚሁ የሊቨርፑል ከተማ መርሲሳይድ በምንለው ከተማ ነው። የዚህ ተጫዋች ትውልድ ከልጅነቱ ጀምሮ ይህንን ቡድን እየደገፈ እንዳደገም ይነገራል። በእርግጥ በመርሲሳይድ ቢሆንም የሊቨርፑል ተቀናቃይ ለነበረው ኤቨርተን ተጫውቶ ማሳለፉን የምናስታውሰው ነው። ነገር ግን ልጁ የሊቨርፑል ደጋፊ እንደሆነ በተደጋጋሚ ሲገለጽ ሰምተናል እና ኒውካስሎች ተመሳሳይ ነው በዚህ ተጫዋች ላይ የሚወስዱት እርምጃ። ይህንን ተጫዋች በጭራሽ መልቀቅ አይፈልጉም። የቡድናቸው ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ነው አንቶኒ ጎርደን እና ይህንን ተጫዋች ማጣት አይፈልጉም። ነገር ግን ሊቨርፑል ሉዊስ ዲያስ ከለቀቀ ደግሞ በሱ ቦታ ላይ መተካት ከሚፈልጓቸው ተጫዋቾች መካከል አንደኛው እንደሆነ እየተገለጸ ነው አንቶኒ ጎርደን። በአርሰናልም የሚፈለግ ተጫዋች ነው። ቶተንሃምም እንዲሁ ሶን ሂዩንግሚን በዚህ የክረምት የተጫዋቾች የዝውውር መስኮት እንደሚለቅ ስለተረጋገጠ እሱን ቦታ እንግዲህ ለመተካት አንቶኒ ጎርደንን በትኩረት እየተከታተሉ እንደሚገኙ ዘገባዎች ያሳያሉ። ኒውካስል ደግሞ እንዲሁ ተጫዋቹን በጭራሽ መልቀቅ አይፈልግም እና ትልቅ ፉክክር በዚህ ተጫዋች ላይ ሊደረግ ስለሚችል ሊቨርፑሎች ላያገኙ የሚችሉበት እድል ይኖራል ተብሎ ይታሰባል። ነገር ግን የሊቨርፑል ፍላጎት እንደሆነ ጭምር ግን እየተገለጸ ነው የሚገኘው። በተለይ ደግሞ ከሪያል ማድሪዱ ሮድሪጎ ጋር ሲነሳ ግን ቀደሞ ስሙ የተነሳው የነበረው ሊቨርፑል ነው። አሁን ላይ ከዚህ ዝውውር ጋር ራሳቸውን ቀዝቀዝ ቢያደርጉም ሌሎች እንግሊዝ ክለቦች ሲቲ እና አርሰናል እዚህ ተጫዋች ላይ ትኩረት ቢያደርጉም ነገር ግን ሊቨርፑል ከዚህ ተጫዋች ጋር ቀድሞ ስሙ ተነስቶ ነበር። የሞሐመድ ሳላ ኮንትራት መፈረም ነው ይህንን ዝውውር ቀዝቀዝ እንዲሉ ያደረጋቸውና እንግዲህ ተጫዋቹን አሁንም የማስፈረም ፍላጎት አላቸው ወይ የተረጋገጠ ጉዳይ እንደሌለ ነው የሚገለጸው። ነገር ግን በዛ ቦታ ላይ ምርጫዎች ሊሆኑ እንደሚችሉ ጭምር ነው እየተገለጸ የሚገኘው። ነገር ግን ኮዲ ጋክፖን በክለባቸው ስለሚኖር እሱንም ደግሞ የማጫወት እቅዶች እንደሚኖራቸው
ይታመናል። ከሊቨርፑል ጋር በተያዘም በአማካይ ስፍራ ላይም ተጫዋቾችን ለማምጣት እድሎችን ካገኙ ለማምጣትም እንቅስቃሴዎችን ያደርጋሉ። እንዲሁ ደግሞ ኢብራሂማ ኮናቴ የሚለቅ ከሆነ በተከላካይ ቦታ ላይም ተጫዋቾችን ለማምጣት ሙከራዎችን ማድረጋቸው አይቀሬ ነው። ምክንያቱም ጃሬል ኳንሳ ምናልባት እንግዲህ ወደ ባየር ሌቨርኩዘን ሊያመራ ስለሚችል ሊቨርፑሎች እነዚህን ቦታዎቻቸው ላይ ራሳቸውን አጠናክረው በሚቀጥለው የውድድር ዓመት ዘንድሮ ያሳኩትን የፕሪሚየር ሊግ ዋንጫን በድጋሚ ለማሳካት የአውሮፓ ቻምፒየንስ ሊግን ለማሸነፍና ሌሎች የሚወዳደሩባቸው የኤፍኤ ካፕ፣ ካራባው ካፕ፣ ሌሎችም ውድድሮች ላይ ጠንካራ ቡድን ለመመስረት አርነ ስሎት እነዚህ ዝውውሮች እንዲደረጉላቸው እየፈለጉ ይገኛሉ። አሁን ላይ ግን ሊቨርፑሎች የፍሎሪያን ቨርትስን፣ ጀረሚ ፍሪምፖንግ እና ሚሎስ ኪርኬዝን ማስፈረማቸውን እያረጋገጡ ይገኛሉ። ሌሎች ዝውውሮች ላይም ግን በንቃት እንደሚሳተፉ ጭምር ነው እየተገለጸ የሚገኘው። የሊቨርፑል ጉዳዮች እንግዲህ አሁን ላይ እየወጡ የሚገኙት መረጃዎች እነዚህ ናቸው። ሌሎች አዳዲስ ጉዳዮች ሲኖሩ ደግሞ ከሊቨርፑል ጋር እንደዚህ ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ውድ ቤተሰቦቻችን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን እናመሰግናችኋለን። ፉአድ ባህሩ የዩቲዩብ ቻናልን እየተከታተላችሁ ነው የምትገኙት። አብራችሁን ስላላችሁ ደግሞ ከልብ አድርገን ነው የምናመሰግነው። ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። አሁን ዓለም ላይ የተከሰቱ እግር ኳሳዊ ጉዳዮችን የዝውውር ጉዳዮችን ደግሞ አጠር ባለ መልኩ የምናቀርብበት 240 ሰከንድ ቅምሻ ፕሮግራማችን ወደ እናንተ የሚደርስበት ሰዓት ነው። እሱን ተከታትለን በድጋሚ ተመልሰን እንመጣለን። አሁንም ከኛ ጋር አብራችሁ ቆይታን እንድታደርጉ ነው በአክብሮት የምጋብዛችሁ። ከ240 ሰከንድ ፕሮግራማችን በኋላ በድጋሚ እንገናኛለን። አብራችሁ ይቆዩ። የ35 ዓመቱ የማንቸስተር ሲቲ እና እንግሊዛዊው ተከላካይ ካይል ዎከር ኤቨርተንን በ1 ዓመት ኮንትራት ለመቀላቀል ተስማምቷል የሚል መረጃን ዘሰን ይፋ አድርጓል። ካይል ዎከር ከማንቸስተር ሲቲ ጋር በቋሚነት እንደሚለያይ ይጠበቃል። ወደ ኤሲ ሚላን አምርቶ እንደነበር የምናስታውሰው ነው። ነገር ግን አሁን ላይ ወደ ኤቨርተን ተመልሶ በፕሪሚየር ሊጉ ልንመለከተው እንደምንችልና የ1 ዓመት ኮንትራትም ለመፈረም ከስምምነት መድረሱን የሚያሳዩ ዘገባዎች ናቸው የወጡት። የ25 ዓመቱ የብሬንትፈርድና ካሜሩናዊ አጥቂ ብሪያን ምቤሞ የቀድሞ አሰልጣኙ ቶማስ ፍራንክን እንዲሁ እንግዲህ ወደ ቶትንሃም ሆትስፐርስ ለማዘዋወር የነበረውን እቅድ አክሽፈውበታል። ተጫዋቹ ወደ ማንቸስተር ዩናይትድ ብቻ ሊቀላቀል እንደሚችል የሚያሳዩ ሪፖርቶች አሁን ላይ የወጡ እንደሆኑ ስካይ ስፖርት መረጃውን አጋርቷል። ኒውካስል ዩናይትድ ብራዚላዊውን የ22 ዓመት የፊት መስመር አጥቂ የሆነው ዣኦ ፔድሮን ለማስፈረም ከብራይተን ጋር ንግግር ተቀምጠዋል። የ21 ዓመቱ እንግዲህ ይህ ተጫዋችም አሁን ላይ ይህንን ተጫዋች ለማስፈረም ሙከራዎችን ያደርጋሉ ተብሎ ይታሰባል። የስፖርቲንግ ሊዝበኑና የቮሪ ኮስታዊው የመሃል ተከላካይ ኦስማን ዲያማንዴንም ለማስፈረም ኒውካስል ዩናይትዶች ፍላጎት እንዳላቸው የሚያሳዩ ሪፖርቶችን ደግሞ ቴሌግራፍ አውጥቷል። ዩቬንቱስ የ27 ዓመቱን ስዊድናዊ ኢንተርናሽናል ለማስፈረም ከአርሰናልና ከማንቸስተር ዩናይትድ ለማሸነፍም እየሞከረ ይገኛል። ለስፖርቲንግ ሊዝበኑ አጥቂ ቪክተር ዮከርሽን በአመት 11 ሚሊዮን ፓውንድ የሚያገኝበትን ውል አቅርበውለታል። ዩቬንቱስ ይህንን ተጫዋች ለማስፈረም እንቅስቃሴ እያደረጉ ነው። የ22 ዓመቱ የአትሌቲክ ቤልባው የክንፍ ተጫዋች ኒኮ ዊሊያምስን ለማስፈረም የሚደረገውን ፉክክር ባርሴሎና ከባየር ሚኒክም ከአርሰናልም ከቼልሲም ቀድሞ በቀዳሚነት ተቀምጠዋል። ነገር ግን የፋይናንስ ጉዳዮች የኑ ካምፑን ቡድን ሊፈትኑት እንደሚችሉ ግን መረጃዎች እያሳዩም ይገኛሉ። ማንቸስተር ዩናይትዶች የ22 ዓመቱን ፈረንሳዊ አጥቂ ሁጎ ኤኬቴኬን ለማስፈረም ከአይንትራክ ፍራንክፈርት ጋር የመጀመሪያ ድርድር ቢያደርጉም እስካሁን ግን ምንም አይነት የዋጋ ጥያቄ እንዳላቀረቡ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ናፖሊ የማንቸስተር ዩናይትድንና አርጀንቲናዊውን የ20 ዓመቱን አሌሃንድሮ ጋርናቾን ወይም ደግሞ የማንቸስተር ሲቲውንና እንግሊዛዊውን የ29 ዓመቱን ጃክ ግሪሊሽን ለማስፈረም እቅድ አላቸው። የጣሊያኑ ሻምፒዮን ከነዚህ ሁለት ተጫዋቾች አንዱን የማምጣት ፍላጎት እንዳላቸውና 45 ሚሊዮን ፓውንድ ብቻ ማውጣት እንደሚፈልጉም የሚያሳዩ ሪፖርቶች ነው እየተነገሩ የሚገኙት። ኤሲ ሚላንና ናፖሊ ሁለቱም የሊቨርፑሉን አጥቂ ዳርዊን ኑኔስን ለማስፈረም ይፈልጋሉ። ቀያዮቹ የ25 ዓመቱን ዩራጓዊ ኢንተርናሽናል በ60 ሚሊዮን ዩሮ አሊያ ደግሞ 51 ሚሊዮን ፓውንድ ዋጋ እንደለጠፉበት ነው ኮሪዮር ዴሎ ስፖርት የዘገበው። አትሌቲኮ ማድሪድ የ31 ዓመቱን የስኮትላንድና የሊቨርፑል የግራ መስመር ተከላካይ አንድሬው ሮበርትሰንን ካላስፈረሙ የ31 ዓመቱን የአስተን ቪላ የፈረንሳይ ተከላካይ የሆነው ሉካ ዲኜን ለማስፈረም ነው ሙከራዎችን እንደሚያደርጉ የተገለጸው። ቸልሲ የ20 ዓመቱን ቤልጅማዊ ማሊክ ፎፋናን ለማስፈረም ከሊዮን ጋር በይፋ ንግግር ጀምረዋል። ኖቲንግሃም ፎረስትም በዚህ ተጫዋች ላይ ፍላጎት አለው። የ33 ዓመቱ የባርሴሎናና የጀርመኑ ግብ ጠባቂ ማርክ አንድሬ ቴር ሽቴገን ከቱርኩ ሻምፒዮን ጋላታሳራይ የቀረበለትን ጥያቄ ውድቅ አደረገ። አትሌቲክ ቤልባኦ፣ ኦሎምፒክ ደ ማርሴ፣ አርሰናል፣ አስተን ቪላ፣ ኢንተር ሚላንና ናፖሊ የቀድሞ የማንቸስተር ሲቲውን የ31 ዓመቱን ተከላካይ አሁን ላይ በአልናስር የሚገኘውን አይመሪክ ላፖርትን ለማስፈረም ፍላጎት እያሳዩ ነው።
ሊቨርፑል፣ ማንቸስተር ዩናይትድ፣ ቸልሲ እና ኒውካስል ደግሞ የ19 ዓመቱን የሳውዝሃምፕተን እና የእንግሊዝ ከ21 ዓመት በታች ተጫዋች የሆነው ታይለር ዲብሊንግን ለማስፈረም ውድድር ውስጥ የገቡ ክለቦች ናቸው። ሪያል ቤቲስ ከማንቸስተር ዩናይትድ ጋር የ25 ዓመቱን ብራዚላዊ የክንፍ መስመር ተጫዋች አንቶኒን ለማስፈረም ከስምምነት ለመድረስ ፍላጎቱ አላቸው። ይሄ ደግሞ የስፔኑ ክለብ ከመጪው ክረምት እየጨመረ ያለውን የተጫዋቹን ፍላጎትም ደግሞ እንዲገዙት ሊያደርጋቸው እንደሚችል የሚያሳዩ ሪፖርቶችን እየሰማን እንደሆነ ነው ዘገባዎቹ እየወጡም የሚገኙት። ሌላኛው የምንገልጽላችሁ መረጃ ደግሞ እንዲሁ ሳውዝሃምፕተን ከማንቸስተር ዩናይትድ ጋር የ16 ዓመቱን ተከላካይ ሃርሊ ኤምሰዴን ጄምስን ለመሸጥም 1 ሚሊዮን ፓውንድ አካባቢ እንደሚፈልጉ የሚያሳዩ ሪፖርቶች እየወጡ እንዳሉ ነው ዘገባዎቹ እየጠቆሙ የሚገኙት። ከ240 ሰከንድ ከሚለው ፕሮግራማችን ተመልሰን መጥተናል። አብራችሁኝ እንድትቆዩ አሁንም በአክብሮት ጋብዛለሁ። ጥቂት ርዕሰ ጉዳዮችን እናነሳለን። ከትልልቆቹ ክለቦች ጋር በተያያዘ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ስለ ቪዲዮአችን፣ ስለ ፕሮግራማችን ሊሆን ይችላል እንድናቀርብላችሁ ስለምትፈልጉትም ነገር ልትጽፉልን ትችላላችሁ። ስለምትከታተሉንም ደግሞ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን እያደረኩ ይገኛለሁ። ትልልቆቹ ክለቦች አሁንም በዝውውር ራሳቸውን እየተጠመዱ ይገኛሉ። እንግዲህ አሁን ላይ አርሰናልም፣ ማንቸስተር ዩናይትድም ሌሎችም ትልልቅ ክለቦች ቸልሲም ጭምር እንግዲህ በዝውውር መስኮቱ ላይ በንቃት እየተሳተፉ ነው የሚገኙት። በእርግጥ የዝውውር መስኮቱ ከተከፈተ ገና ሁለተኛ ቀኑ አካባቢ ላይ ነው የምንገኘው። ከዓለም ክለቦች ዋንጫ በፊት ከተከፈተው ዝውውር በኋላ እንግዲህ ዋናው የዝውውር መስኮት ከተከፈተ 2 ቀናት ነው ያለፉትና አሁንም ትልልቆቹ እንቅስቃሴዎችን እያደረጉ ነው። በተለይ ማንቸስተር ዩናይትድ በአጥቂ መስመር ላይ ተጫዋቾችን ለማስፈረም እንቅስቃሴዎችን እያደረገ ነው። የሁጎ ኤኬቴኬ ጉዳይ በስፋት በማንቸስተር ዩናይትድ በኩል እየተነሳ የሚገኝ ዝውውር እንደሆነ እየተገለጸ ይገኛል። እንግዲህ ፕሮግራሞችን ሰርተንበታል ከሁጎ ኤኬቴኬ ጋር በተያያዘ አዳዲስ ደግሞ አፕዴቶች ሲወጡ በቀጣዮቹ ፕሮግራሞቻችን ላይ ስለ ማንቸስተር ዩናይትድ ዘርዘር ያሉ ጉዳዮችን ማንሳታችን አይቀሬ ነው። የብሪያን ምቤሞም ጉዳይ እንዲሁ ማንቸስተር ዩናይትድ ቤት የሚነሳ ሌላኛው ዝውውር ነው። በተለይ ግን ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም በጣም ቅርብ እንደሆኑ እየተነገረ ነው። ምክንያቱም ቶተንሃም ሆትስፐርስ ከዚህ ዝውውር ራሱን አግልሏልና እንግዲህ ማንቸስተር ዩናይትድ አሁን የብሪያን ምቤሞ ብቸኛው ፈላጊ የብሪያን ምቤሞን ለማዘዋወርም በትልቁ እየተንቀሳቀሰ የሚገኝ ቡድን ነው። ቶተንሃም ከዚህ ዝውውር የወጣበት ምክንያት ተጫዋቹ ማንቸስተር ዩናይትድን ብቻ መምረጡን ስለተነገረው ነው። ወይም ደግሞ ይህንን ተጫዋች ለማስፈረም እንግዲህ ተጫዋቹ ወደ ማንቸስተር ዩናይትድ ብቻ መቀላቀል እንደሚፈልግና ሌሎች ክለቦችን የመቀላቀል ምንም አይነት ሀሳብ እንደሌለው ስላሳወቃቸው ነው ተስፋ ቆርጠው ከዚህ ዝውውር መውጣታቸው የተገለጸው። ስለዚህ ብሪያን ምቤሞን የማግኘት እድላቸው ማንቸስተር ዩናይትዶች ሰፊ ነው ተብሎ እየተነገረ ይገኛል። ሌሎች በተመለከተ ዝውውሮች ደግሞ አርሰናልን ነው የምንመለከተው። አርሰናል አሁንም የሮድሪጎን ጉዳይ በደንብ እንግዲህ በንቃት እየተሳተፈ የሚገኝበት ዝውውር ነው። በትኩረት እንግዲህ እየተከታተለ ነው የሚገኘው። ተጫዋቹ በእርግጥ ይለቃል አይለቅም እስካሁን ምንም የተረጋገጠ ነገር የለውም። ከሪያል ማድሪድ ጋር በተያያዘ ከሻቪ አሎንዞ ጋር ንግግሮችን እያደረገ እንዳለ ሰምተናል። በዓለም ክለቦች ዋንጫ ላይ እንግዲህ የእሱን ተሳትፎ ተመልክቶ ወይም ደግሞ የሚሰጡትን ደቂቃዎች ተመልክቶ ውሳኔዎችን ማሳለፍ እንደሚፈልግ የሚያሳዩ ሪፖርቶችን ነው እየተመለከትን የምንገኘው። ነገር ግን አሁን ላይ የተጫዋች ይለቃል አይለቅም የሚለው ጉዳይ የተረጋገጠ ባይሆንም ደሞዙን ከፍ አድርገው ግን የዚህ ተጫዋች ላይ ትኩረታቸውን አድርገዋል። ምክንያቱም ኒኮ ዊሊያምስ ትኩረቱን ወደ ባርሴሎና አድርጓልና ወደ ባርሴሎና መዘወር ስለሚፈልግ አርሰናል ከኒኮ ዊሊያምስ ዝውውር ራሱን እያገለለ ወደ ሮድሪጎ ዝውውር ደግሞ ራሱን ይበልጥ እያጠናከረ እንደሚገኝ መረጃዎች ያሳያሉ። ከሮድሪጎ ጋርም በተያዘ ደግሞ ለብቻው አንድ ፕሮግራም ወደ እናንተ የምናደርስ ነው የሚሆነው። በተለይ ከማንቸስተር ሲቲ ጋርም እንዲሁ ስሙ ስለሚነሳ አርሰናልና ሲቲ የትኛው ያስፈርመዋል ይህንን ተጫዋች ወይስ በሪያል ማድሪድ ይቆያል የሚለውን ጉዳይ ዘርዘር አድርገን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። የጄሚ ባይኖ ጌቲያንስ እና የቼልሲ ጉዳይም አሁንም የሚነሳ ዝውውር ነው። ቼልሲዎች እዚህ ተጫዋች ላይ በንቃት እየተሳተፉ ይገኛሉ። በቀጣይ እንግዲህ ይህን ተጫዋች እንደሚያስፈርሙት በርካቶች ግምቶቻቸውን እየሰጡ ነው። ከዚህ ተጫዋች ጋር ማያይዘን በቀጣይ ፕሮግራሞቻችን ለእናንተ በስፋት የምናደርሳቸው ፕሮግራሞችን መስራታችን አይቀሬ ነው የሚሆነው። ስለምትከታተሉን ስለምታደምጡን ከልብ አድርገን እናመሰግናለን። የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ለተሳትፏችሁም ከልብ አድርገን እናመሰግናለን። በነገው ፕሮግራማችን ደግሞ ሌሎች ርዕሰ ጉዳዮችን ይዘን በድጋሚ የምንገናኝ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። ስለተከታተላችሁኝ ከልብ አድርጌ አመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው። ይመቻችሁ።